ወራዳ ነሽ። ባልሽ እንዴት አንቺ እያለች ቤት ውስጥ በአንድ ሴት ፍቅር ወድቃል? እሺ ምን ላድርግ? ጭራሽ እኔ ነኝ የምታደርገው ነው የምነግርሽ። ትሰምኛለሽ? ይኸውልሽ አንቺ ልጅ ሴት ልጅ ጥበበኛ ናት ይባላል ነው ወይስ አንቺ ጥበቡ ሲታደላቸው አልነበርሽም? ግራ ገብቶኝ እኮ ነው። ካሌብ እኔን እያየኝ አይደለም። እና እኔ ምን ላድርግሽ? ትሰምኛለሽ? ያንን ሰውዬሽን አይኑን ከትሁት ላይ እንዲያነሳ ንገሪው። አለበለዚያ ይኸውልሽ አይኑን ነው ጎልጉዬ የማወጣልሽ። እኔ ብታወጣው ግድ አይሰጠኝም፣ ግን ንብረቱ ወደ እኔ እንዲዞር አድርግልኝ። ያንቺ ሀብት ጥያቄ ገደል ግባ። ትሰምኛለሽ? እኔ ግን ትሁትን ማንም እንዲያይብኝ አልፈልግም። እሺ ማንም። እሺ እንደዛ አድርጋለሁ፣ ግን አንተም የሆነ ነገር አድርግልኝ። እኔና ካሌብ ህጋዊ ጋብቻ አለን፣ ግን በካሌብ ስም ምንም ንብረት የለውም። መኪና፣ ድርጅቱ፣ ሁሉም ነገር በአባቱ ስም ነው ያለው። ስለዚህ ይህን ሰውዬ ግደልልኝ። ስሚኝ፣ እኔ ነፍሰ ገዳይ ፖሊስ ይዛ ደረሰችለት። ቲና የምትባል ከባድ ሴትዮ አባባን በትሁት ፍቅረኛ ልታስገድለውና የምትፈልገውን ገንዘብ ለማግኘት ደፋ ቀና እያለች ትገኛለች። የትሁቴ አፍቃሪ የሆነው ሰውዬ ከቲና ብዙ ወሬ አይፈልግም። ትሁት ካሌብን እንዳፈቀረችውና እንደወደደችው ስትነግረው ቀወጠው። እንዲሁም ደግሞ በደረቀ ሌሊት ቤቱን ለቃ ልትጠፋ ማታ ላይ ደርሽባት አንተ እንደምትፈልጋትና አስፈላጊ ሰው እንደሆነች ከተረዳሁኝ በኋላ እንደምንም ብዬ እያስመሰልኩኝ እንደ እህት ፍቅር እያሳየሁ በጣም ከፍቷ ስለነበረ እያለቀሰች እሷን አጽናንቼ ወደ መኝታ ክፍሏ ካስገባኋት በኋላ የሆነችውን ነገር ንገሪ ብላት በጭራሽ እምቢ አለችኝ ብላ ነገረችው። ቲና ትሁቴ የመሰናበቻ ደብዳቤ ጽፋ ነበርና ያንን ደብዳቤ ደግሞ ቲና አንብባ ከጨረሰች በኋላ ወረቀቱን ቅድድ አድርጋ ኮሊደር ላይ ጥላው ነበር። አባባ ደግሞ እንዳጋጣሚ መጽሐፍ እያነበበ ሳለ አባዬ ሻይ ላፍላለህ፣ አባዬ መቀመጫውን ወንበር ላንጣለህ እያለች ትሁቴ እንደ ወትሮ እየተንከባከበችውና ፈገግ እያለች ነበር። የኔ ልጅ አመሰግናለሁ፣ እሺ ሻውንም ስሪልኝ ብሎ ሲላት እንዳጋጣሚ ያንን ወረቀት ኮሪደር ላይ ካየው በኋላ አባባ ወረቀቱን አገጣጥሞ ሲያነበው ትሁት የመሰናበቻ ደብዳቤ መጽሐፏን ሲያይ ራሱን መቆጣጠር አቃተው። ከዛ ትልቁና ከባዱ ነገር እውይ ለካ ሰው ይሄን ያክል አስመሳይ ነው። ስላልወለድኩሽ ነው አይደለ እንድትተሽ ልትሄጂ ወሰንሽው። ትሁት በፍቅር ወደ ሀገርሽ ሂጂ ብለሽ ስንሸኝሽ እምቢ ያልሽውን አሁን በራስሽ ምርጫ ትተሽን ለመሄድ ወሰንሽ አይደል አለና ከቤት እየበረረ ስልኩን አጠፋፍቶ ጠፋ። ትሁት በተደጋጋሚ ስትሞክር ለአባባ ስልክ አያነሳም። ቲና ደግሞ ከካሌብ ጋር መኝታ ክፍል ገብታ ስለ ፍቹ ጥያቄ ደጋግማ እየጠየቀችው ነበር። ካሌብም ደግሞ ትሁት እኔና አንቺ በኋላ እናወራለን፣ እሷን ላውራ ብሎ አለ። ካሌብ አባዬ ከወጣ ቆይቷል፣ ግን ስልኩም አይሰራም። እስኪ አንተ ደግሞ ደጋግመህ ሞክርለት፣ የት ሄዶ ይሆን ብላ ጠየቀችው። ትሁቴ አታስቢ፣ ምናልባት ንፋስ ሊቀበል ወጥቶ ይሆናል ብሎ አላት። እሺ ትሁት ማውራት ትችላላችሁ፣ እኔም ላባዬ ደውልለታለሁ አለችና ከዛ ከመኝታ ክፍል ወጣኝ። ቲና እንግዲህ ከካሌብ የፍች ጥያቄ እንደምትፈታው ነገረችው። እኔ እናንተ ካልተስማማን ምንም ማድረግ አንችልም፣ ከዚህ በላይ መታገስ አልችልም፣ ግን ባለትዳር መሆናችንን አትርሳ። እናውራ ስልህ በስርዓት እንድታወራኝ፣ እንመካከር ስልህ እንድንመካከር እፈልጋለሁ ብላለችው። ቲና እባክሽ ተይኝ፣ አታርክሚኝ፣ ከአንቺ ጋር ትግል በጣም ደክሞኛል፣ እኔ አሁን ስለ ራሴ እየኖርኩ ነው ያለሁት ብሎ አለ። አባባ ከካሌብ ጋር ቁጭ ብሎ ሳለ አባዬ ለምንድን ነው ቲና ትሁቴ ፍቅረኛ እንዳላት ያልነገርከኝ? ጭራሽ ከፍቅረኛዋ ጋር እየተገናኙ መሆኑንም ከርተኸኛል። አንተ ስለምን ከዳኸኝ? እኔ ልሽ ምኑን አባዬ? ትሁቴን በደንብ እንደምታፈቅራትና እንደምትወዳት ጥርስህም ዓይንህም ፊትህም ሁሉ ለመናህ እኮ ያስታውቃል። ግን አንተ ደብቀህ ይዘህ እሷንም ማሰቃየቱ እኔንም ማዋሸቱ ምንም ትርጉም የለውም ነበር። ካሌብ በብዙ ነገር ተቀይረሃል ብሎ አለው። ሰላም ሰላም፣ ውድ የተከበራችሁ
ተወዳጁና በጉጉት ስንጠብቀው የነበረው የትሁት ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። ቲና አሁንም ቢሆን የአባባን ሀብትና ንብረት ለመውረስና ለመብላት አባባን ለማስገደል ወስና ቆርጣ እየተከታተለው ይገኛል። ሆኖም ግን በፖሊስ ቁጥጥር ውስጥ ገባ። ቲናም ያው ሽንት ቤት ገብታ ከትሁት አፍቃሪ ጋራ ስለ አባባ መወገድ እያወራች ነበር። ያንንም ሙሉ ለሙሉ በር ላይ ተለጥፋ ትሁቴ ሰምታታለች። እንግዲህ አባባን ልትገለውና ልታስወግደው እንደሆነ የቲና እቅድ አንዱ መሆኑን ትሁቴ ተረድታለች ማለት ነው። ካሌብ አሁንም እያሰበና እየተጨነቀ ያለው ስለ አባባ መጥፋትና ስለ አባባ ስልክ መዝጋት ሳይሆን ስለ ቲና የፍች ወረቀት ብቻና ብቻ ነው። ሌላውና ትልቁ ነገር ዳኒ ከቲና ጋር ተገናኝና ቲና ምን እያሰብሽ ነው? ቀጣው እቅድሽ ምንድን ነው? እኔ ካሁን በኋላ ዳኒ ምንም አይነት እቅድ የለኝም። የሰው ልጅ ለፍቅር ሲል ሁሉንም ይተዋል። አንተ ትክክለኛ የምታገባኝና የምታፈቅረኝ ከሆነ ካሌብን ከህይወቴ ለአንዴና ለመጨረሻ ጊዜ አስወጥቼ ልፈታው ነው አለችው። እሱም ደነገጠና እየሄድሽበት ያለው ነገር በጣም ግራ ያጋባል።